ወዳጄ አንዳንዴ ሰዎች የሚቀበሉትን ሳይሆን የሚሰጡን ብቻ ነው የሚያዩት። እነዛ ሰዎች በውለታ የሚያስሩና በውለታ የሚታሰሩ ሰዎች ናቸው። ሰው ግን በውለታ አይታሰርም። በውለታ ፍጽሞ እንትን የሚል ነው። በፍጹም ፍቅር የወደደን እግዚአብሔር በፍጹም ፍቅሩ ነው ያስተማረን። ውለታ አይደለም። በውለታ እኛ በውለታ ስላሰርነው አይደለም ወደኛ የመጣው። ሰው ሆይ ተማር። ከማንም ምንም አትጠብቅ። ማንም ለማንም አይሆንም፣ አይበጅም እና ስለ ራስህ ብቻ አወቅ። እኔ ማነኝ? ለራስህ ክብር ይኑርህ። እኔ ማነኝ? ለራስህ ጊዜ ስጥ። እኔ ማነኝ? የት ነው ያለሁት በል። ከማን ጋር የት ነኝ በል። ወዳጄ ከተመቸህ ላይክ ሼር አድርገው። ይመቻችሁ። እና እነዚያ ሰዎች በውለታ የሚያስሩ ከሆነ ጊዜህን ይበሉብሃል። ያንተ ማንነት ከተጠቀሙ በኋላ እንደ ሎሚ ልጣጭ ወይም እንደ ብርቱካን ልጣጭ መጥተው ይጥሉሃል። የዛኔ ነው ማንነትህ የሚገባ። የዛኔ ነው ሰዎችን የምትረዳቸውና ብዙ ነገር ይገጥማል በህይወትህ ውስጥ። ግን ያንን ነገራቶች እንደ መጀመሪያ እንደ ፈተና እንደ ትምህርት ውሰዳቸው። ግን ከዛ ድጋሚ ግን አትፈተን በፍጹም። አንድ መንገድ ላይ የተቀመጠ እንቅፋት ስትሄድ ቢመታህ ድጋሚ ስትመለስ ቢመታህ ይህ የእንቅፋቱ ስህተት ሳይሆን የእንቅፋቱ መቀመጥ ሳይሆን የአንተ ስህተት ነው። ደግመህ ደጋግመህ ስህተት አትስራ። ግን ደግመህ ደጋግመህ ትወድቃለህ። ደግመህ ደጋግመህ ተነስ። እንደወደቅህ ግን አትቅር። በቃ ፈጽመህ ብትወድቅም ያነሳሃል። ሰው አይደለም ያነሳ፣ ፈጣሪን ተማመን። ከዛ በተረፈ ግን ለማንም ምንም አትስጋ። በፍጹም ህሊና በፍጹም ልቦና ስራህን ስራ። ሰውን አክብር፣ ውደድ፣ በፍቅር ቅረብ። ከዛ በተረፈ ግን ቻው በላቸው።